ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሰኞ የምሽት መረጃዎችን እንሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በአማራ ክልል በዛሬው ዕለት አንድ አስደንጋጭ መረጃ ወጥቷል። የተፈጠረው ችግር ዘመን ተሻጋሪም ነው ተብሏል። ከወደ ባህር ዳር የወጣ መረጃ ነው። ጥንቅራችን ይዞታል። ከ30 በላይ ሰዎች የተገደሉበት የኢትዮ ኬንያው ድንበር ውጥረት እንደ አዲስ ማገርሸቱ ተሰምቷል። በድንበሩ የሰው ሕይወት ያለፈበት አዲስ ጥቃት መሰንዘሩን ተከትሎ ውጥረቱ አይሏል። ዝርዝር መረጃውን እናደርሳለን። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ቢበዛ በሚቀጥሉ 6 ወራት የታላቁ የህዳሴ ግድብ ሪቫንን በጋራ እንቆርጣለን ማለታቸው ይታወሳል። ግድቡ 2.6 በመቶ ብቻ እንደቀረው የፕሮጀክቱ ማስተባበሪያ ጽሕፈት ቤት ገልጿል። ግድቡን በ6 ወር ውስጥ ለማጠናቀቅ ዝግጅት እየተደረገ መሆኑንም አክሏል። በጉዳዩ አጠር ያለ ዘገባ ይዘናል። በዛሬው ዕለት በትግራይ የተከሰተው አደጋ የሰው ሕይወት ጠፍቶበታል። በበርካታ ሰዎች ላይም አደጋ ደርሷል። ጥንቅራችን አጠር አድርጎ ከሚያደርሳችሁ መረጃዎች መካከል ነው። ኤርፖርቱን የጥቃታችን ኢላማ እንደምናደርገው አትጠራጠሩ ሲሉ ጄኔራሉ አስታውቀዋል። የትና ማን ናቸው የሚለውን በተመለከተ በዝርዝር የጥንቅራችን መረጃ ልናደርሳችሁ ይዘናል። ንብረትነቱ የኬንያ የሆነ የጭነት አውሮፕላን በሶማሊያ ግዛት ውስጥ መከስከሱ ተነገረ። 5 ሰዎችን ይዞ ሲበር የነበረው አውሮፕላኑ ከሞቃዲሾ በስተደቡብ 24 ኪሎ ሜትር ርቀት ላይ ነው የተከሰከሰው። አውሮፕላኑ ለአዲሱ የአፍሪካ ሰላም አስከባሪ ጦር ትጥቅና ስንቅ አመላላሽ ነበር። አደጋውን የተመለከተ ዘገባ አክለናል። የተኩስ አቁም ስምምነት በፈረሰበት የእስራኤል ሐማስ ጦርነት ከፍተኛ የሐማስ ባለስልጣን መገደላቸው ተሰምቷል። አጠር ያለ መረጃ እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከአማራ ክልል የወጣው አስደንጋጭ መረጃ። ከአማራ ክልል በዛሬው ዕለት አንድ አስደንጋጭ መረጃ ወጥቷል። ላለፉት 4 ዓመታት ከጦርነትና ከግጭቶች አዙሪት መውጣት ያልቻለው ክልሉ በአሁኑ ወቅት በክልሉ እየተካሄዱ ካሉት ውጊያዎች ጋር በተያያዘ እየወጡ ያሉት መረጃዎች የሚያስደነግጡ ሆነው እየታዩ ነው። በዛሬው ዕለት ከተማሪዎችና ትምህርት ጋር በተያያዘ ከወደ ባህር ዳር የወጣው መረጃ ከጥቂት ዓመታት በኋላ የክልሉ ሕዝብ የሚያፈራው ምሁር አይኖርም የሚል ሆኗል። በክልሉ በብዙ አካባቢዎች በመንግስትና በፋኖ ታጣቂዎች መካከል እየተካሄደ ያለው ውጊያ ዛሬም ድረስ የቀጠለ ሲሆን ከግብርናው እስከ ኢንቨስትመንቱና ትምህርቱ ድረስ ከፍተኛ ጉዳት እያስተናገደ ነው። አሁን ጎልቶ በስፋት እየወጣ ያለው በክልሉ በትምህርቱ ዘርፍ የደረሰው መጠነ ሰፊ ጉዳት ነው። በዛሬው ዕለት በክልሉ የትምህርት ንቅናቄ መድረክ በሚል እየተካሄደ ባለው አገር አቀፍ ኮንፈረንስ ላይ ይፋ የሆነው መንግስታዊ መረጃ አማራ ክልል አሁን ባለበት ሁኔታ ከቀጠለ ከጥቂት ዓመታት በኋላ የክልሉ ህዝብ የሚያፈራው ምሁር አይኖርም የሚል መረጃ ተሰምቶበታል። ይህንን የተናገሩት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ የሆኑት ሙሉነሽ ደሴ ናቸው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በባህር ዳሩ መድረክ ላይ ተገኝተዋል። ዶክተር ሙሉነሽ ደሴ በትምህርቱ ዘርፍ በአማራ ክልል ጉዳት መድረስ ከጀመረ ቆየት ያለ መሆኑን አመልክተው በዋነኝነትም በኮሮና ቫይረስ በሰሜኑ ጦርነትና ባለው የክልሉ የጸጥታ ችግር መሆኑን አመልክተው እነዚህ ሁኔታዎች በትምህርት ተሳትፎ ጥራትና ፍትሃዊነት ላይ ከፍተኛ ተጽዕኖ አሳድረዋል ሲሉም ተናግረዋል። በ2016 ዓ.ም በዓመቱ መጀመሪያ ተመዝግበው ትምህርት ይማራሉ ተብሎ ከታቀዱት 6.2 ሚሊዮን ተማሪዎች ውስጥ ተመዝግበው ትምህርት የጀመሩት 58 በመቶ ብቻ ነበሩም ተብሏል። በዚህም በኃላፊው የተገለጸው 42 በመቶ የሚሆኑ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ነው። በዚሁ የትምህርት ዘመንም ከ4000 በላይ ትምህርት ቤቶች ተዘግተው ከርመዋልም ተብሏል። በዚሁ ሪፖርት መሰረትም በ2017 የትምህርት ዘመንም 7 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እስካሁን ድረስ የተመዘገቡት 2.8 ሚሊዮን ተማሪዎች ብቻ መሆናቸውም ነው የተገለጸው። በዚሁ ሀዝ መሰረትም የተመዘገቡ ተማሪዎች 40.6 በመቶ ብቻ ናቸውም ነው የተባለው። በዚሁ ሀዝ መሰረትም ክልሉ ከጥቂት ዓመታት በኋላ የሚያፈራው ምሁር አይኖርም ማለት ነው ሲሉም ኃላፊዋ ተናግረዋል። ክልሉ በአሁኑ ውጊያ በትምህርቱ ዘርፍ እየደረሰበት ካለው ጉዳት በተጨማሪ በህወሓት ወረራ ወቅትም በታጣቂዎቹ በርካታ ትምህርት ቤቶች የወደሙበት ሁኔታ ተፈጥሯል። በዚያም ለ2 ዓመታት በቆየው ጦርነትም በወሎ፣ በሰሜን ጎንደርና በሰሜን ሸዋ ትምህርት ቤቶች የተዘጉበት፣ ትምህርትም የተቋረጠበት እንደዚሁም ተማሪዎቹም ከትምህርት ገበታ ውጭ የሆኑበት ሁኔታ ነው የተፈጠረው። በክልሉ አሁን እየተካሄደ ያለው ውጊያ የተፈጠረው የትግራይ ጦርነት በፕሪቶሪያው ስምምነት በተቋጨ በጥቂት ወራት ውስጥ ነበር። በቀጣይ ርዕስ በድንበሩ የተሰነዘረው አዲስ ጥቃት። ከ30 በላይ ሰዎች የተገደሉበት የኢትዮ ኬንያው ድንበር ውጥረት እንደ አዲስ ማገርሸቱ ተሰምቷል። በድንበሩ የሰው ሕይወት ያለፈበት አዲስ ጥቃት መሰንዘሩን ተከትሎ ውጥረቱ አይሏል። በኢትዮጵያና ኬንያ ድንበር ዳግም ውጥረት መስፈኑን የኬንያ የዜና ምንጮች በስፋት በመዘገብ ላይ ይገኛሉ። ከአንድ ወር በፊት በተመሳሳይ በብቀላ የተነሳ
በርካታ ሰዎች ከሁለቱም ሀገራት መገደላቸው የሚታወስ ነው። በደቡብ ኢትዮጵያ ክልል ዳሰነች ወረዳና በጎረቤት ሀገር ኬንያ ቱርካና ካውንቲ ማህበረሰቦች መካከል በተፈጠረ ግጭትና ጥቃት በኢትዮጵያ በኩል 13 ሰዎች በኬንያ በኩል ደግሞ ከ30 በላይ ሰዎች መገደላቸው መገለጹ አይዘነጋም። በኢትዮጵያና ኬንያ ድንበር ደቡብ ኦሞ ዳሰነች ወረዳና በኬንያ ቱርካና ግዛት አዋሳኝ አካባቢ ባለፉት 2 ቀናት በአሳ ማስገሪያ መርከብና ጀልባ ስርቆቶች እንደተቀሰቀሰ በተነገረው ግጭት የበርካቶች ሕይወት ማለፉን በሁለቱም ሀገራት የየአካባቢዎቹ አስተዳዳሪዎች መናገራቸው ይታወሳል። ይህንኑ ጥቃት ተከትሎ ከዳሰነች ወረዳ ከ10,000 በላይ ሰዎች መፈናቀላቸው ተዘግቧል። ዳግም በድንበር አካባቢ ባገረሸው ግጭት ባለፈው ሳምንት አርብ ዕለት በሁለቱ ድንበር አካባቢ አንድ እረኛ ማንነታቸው ባልታወቁ ታጣቂዎች ተገድሏል ተብሏል። በመካከለኛ ዕድሜ ላይ የሚገኘው ይህ ግለሰብ በጥይት ተመቶ አስክሬኑ መገኘቱን ተከትሎ በማርሳቤት ካውንቲ ዱካና ዋርድ የሚገኙ ነዋሪዎች ቤታቸውን ጥለው መሰደዳቸው ተገልጿል። የዱካና ዋርድ ምክትል ኮሚሽነር ለኢስት ሊግ ቮይስ ጋዜጣ በሰጡት መግለጫ ነዋሪዎቹ ቤታቸውን ለቀው መሄዳቸውን አረጋግጠዋል። እንደገለጹትም ግለሰቡ ተገድሎ መገኘቱን ተከትሎ ከኢትዮጵያ በኩል የብቀላ ጥቃት ሊፈጸም እንደሚችል ጥርጣሬ በመኖሩ ነዋሪዎቹ የመንግስት ጸጥታ ኃይሎች ከለላ ወደሚያገኙበት ስፍራ ለመሄድ ተገደዋል ሲሉ አመልክተዋል። ኮሚሽነሩ በአካባቢው እስከዛሬ ድረስ ትልቅ ውጥረት መስፈኑንም አስረድተዋል። የመርሳቤት ገዢ የሆኑት መሐመድ አሊ ግን በድንበሩ አካባቢ ሰላም ካልሰፈነ ጉዳዩ እንደማይበርድ ገልጸዋል። ለጋዜጣው በሰጡት መግለጫ ሲናገሩ ይህ እረኛ በመገደሉ የተነሳ በብቀላ 5 ሰዎች ተገድለዋል። የአካባቢው ነዋሪዎችም ቤታቸውን ጥለው የወጡት ከዚህ በመነሳት ፍርሃት አድሮባቸው ነው ያሉ ሲሆን የሐዙሪት አንድ ቦታ መቆም እንዳለበት አሳስበዋል። ወደ ቀጣይ ርዕስ አለፍ። ግድቡን በ6 ወር ውስጥ ለማጠናቀቅ ዝግጅት እየተደረገ ነው ተባለ። ግድቡ 2.6 በመቶ ብቻ ቀርቶታል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ ቢበዛ በሚቀጥሉ 6 ወራት የታላቁ ህዳሴ ግድብ ሪቫንን በጋራ እንቆርጣለን ሲሉ መናገራቸው የሚታወስ ነው። ከዚህ ጋር ተያይዞ የታላቁ የህዳሴ ግድብን በተያዘለት ጊዜ ለማጠናቀቅ ቅድመ ዝግጅት እየተደረገ መሆኑ ተገልጿል። የታላቁ ህዳሴ ግድብ በተያዘለት ጊዜ ለማጠናቀቅና ቀሪ ተርባይኖች ኃይል እንዲያመነጩ ለማድረግ የቅድመ ዝግጅት ስራዎች እየተሰሩ መሆኑን የህዳሴ ግድብ ማስተባበሪያ ጽሕፈት ቤት ነው ያስታወቀው። ግንባታው ከ97.6 በመቶ በላይ እንደደረሰና ጥቂት የማጠናቀቂያ ስራዎች ብቻ እንደቀሩት የጽሕፈት ቤቱ መረጃ አመልክቷል። በዚህም ግድቡን በ6 ወራት ውስጥ ለማጠናቀቅ የቴክኒክ ስራዎች ተጠናክረው መቀጠላቸውንና ወደ ስራ ያልገቡ ዩኒቶችም ኃይል እንዲያመነጩ ለማድረግ ርብርብ እየተደረገ እንደሚገኝ የጽሕፈት ቤቱ የፐብሊክ ዲፕሎማሲና ህዝብ ግንኙነት ስራ አስፈጻሚ ሰለሞን ዳንኤል ለዜና ምንጮች ገልጸዋል። ስራ አስፈጻሚው አክለውም ከፋይናንስ ጋር በተያያዘ እስካሁን በቦንድ ግዢና በሌሎች የገንዘብ ማሰባሰቢያ መርሃ ግብሮች በ7 ወራት ውስጥ ብቻ 780 ሚሊዮን ብር በላይ ስለመሰብሰቡ አንስተው በአጠቃላይ ግን እስካሁን 21 ቢሊዮን 666 ሚሊዮን ብር መሰብሰቡን ተናግረዋል። ታላቁ የህዳሴ ግድብ ፕሮጀክት ሲጠናቀቅ 5150 ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ ያመለከተው ጽሕፈት ቤቱ ዓመታዊ ኃይል ምርቱ ደግሞ 15760 ጊጋዋት ይሆናል መባሉን ከጽሕፈት ቤቱ የተገኘው መረጃ ያመለክታል። የግንባታው የመሰረት ድንጋይ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ በመጋቢት 24 ቀን 2003 የተጣለው የህዳሴው ግድብ 14 ዓመት ሊሞላው የተቃረበ ሲሆን የግድቡ ግንባታ ሲጀመር 5250 ሜጋዋት የማመንጨት አቅም እንዳለው ተነግሮ እንደነበርም የሚታወስ ነው። ጠቅላይ ሚኒስትሩ በፓርላማ ንግግራቸው ህዳሴ ግድብን ታሪክ የሚሆንበትን ጊዜ መቃረቡን አንስተው በመጪው ዓመት መስከረም አካባቢ ተጠናቆ እንደሚመረቅ መናገራቸው አይዘነጋም። በቀጣይ ርዕሳችን በትግራይ ተከሰተው አደጋ። በትግራይ ለ3 ሰዎች ህይወት ህልፈት ምክንያት የሆነ አደጋ ተከሰተ። በበርካቶች ላይም ጉዳት ደርሷል። በሚሊዮን ብሮች የሚገመት ሀብት ውድመትም ተከስቷል። ጉዳቱን ያደረሰው አደጋ የተከሰተው በማይጨው ችፑድ ፋብሪካ የተፈጠረው እሳት አደጋ ነው። አደጋው የተከሰተውም በዛሬው ዕለት ረፋድ ላይ መሆኑም ታውቋል። እስካሁን ባለው ሁኔታ የዚህ አደጋ መንስኤ ምን እንደሆነ አልታወቀም። ማይጨው ችፑድ ፋብሪካ ህወሓት በበላይነት ከሚያስተዳድራቸው የኤፈርት ኩባንያዎች መካከል አንዱ ነው። በቀጣይ መረጃ ኤርፖርቱን እንደበድባለን ጀነራሉ ኤርፖርቱን የጥቃት ኢላማ እናደርገዋለን አትጠራጠሩ ሲሉ ዝተዋል። ውጥረቱም አይሏል። ይህንን ጥብቅ ማስጠንቀቂያ የሰጡት የሱዳኑ ጀነራል ያሲር አልአታ ናቸው። ጀነራሉ አትጠራጠሩ፣ ነገሮች በዚህ ከቀጠሉ ኤርፖርቱ የጥቃታችን ኢላማ መሆኑ አይቀርም ሲሉ የተናገሩት የጎረቤት ሀገር ቻድን ኤርፖርት ነው። ላለፉት 2 ዓመታት ከቀጠለው የሱዳን የእርስ በርስ ጦርነት ጋር በተያያዘ የተባበሩት አረብ ኤሚሬትስ ዩኤኢ የሱዳንን ጦር ኃይል እየተፋለሙ ያሉትን ጀነራል መሐመድ ሐምዳን ዳጋሎን በትጥቅና ሎጂስቲክ እያገዘች ነው በሚል በሱዳን መንግስት በኩል ክስ ይቀርብባታል። የተባበሩት አረብ ኤሚሬትስ ዩኤኢ ለጀነራል ዳጋሎ ኃይል የጦር መሳሪያን እያቀረበች ነው እየተባለ ያለው
ከሱዳን ጎረቤቶች መካከል አንዷ በሆነችው ቻድ በኩል ነው። ጦር መሳሪያውን በማራገፉም በኩል የቻድ ኤርፖርቶች ሰፊ ግልጋሎት እየሰጡ ነው። ከዚያም መሳሪያው ተጭኖ ወደ ሱዳን የሚገባው በየብስ ጭነት ነው በሚል የሱዳን መንግስት ክሱን ሲያሰማ ቆይቷል። ይሄው የሱዳን ክስ እስካሁን ባለው ሁኔታ በተባበሩት አረብ ኤምሬትስ በኩልም ሆነ በቻድ በኩል ተቀባይነት ያገኘበት ሁኔታ የለም። ጉዳዩም እስከ ተባበሩት መንግስታት የጸጥታው ምክር ቤት ድረስ ቢያመራም ይህ ነው ሊባል የሚችል መፍትሄንም ማግኘት አልቻለም። በዚህ መሃል ነው የሱዳኑ ጀነራል ያሲር አላታ አስፈላጊ ከሆነ የቻድ ኤርፖርት የጥቃት ኢላማችን እንደሚሆን አትጠራጠሩ ሲሉ ወታደራዊ ዛቻን ያሰሙት። ቻድ ለዚሁ ዛቻ በውጭ ጉዳይ ሚኒስትሯ በኩል በሰጠችው ምላሽ ልብ አርጉልኝ ብለዋል። በቀጣይ መረጃ የጭነት አውሮፕላን ተከስክሶ የ5 ሰዎች ሕይወት አለፈ። ንብረትነቱ የኬንያ የሆነ የጭነት አውሮፕላን በሶማሊያ ግዛት ውስጥ መከስከሱ ተነገረ። 5 ሰዎችን ይዞ ሲበር የነበረው አውሮፕላኑ ከሞቃዲሾ በስተደቡብ 24 ኪሎ ሜትር ርቀት ላይ ነው የተከሰከሰው። በውስጡ የነበሩት 5ቱም ሰዎች መሞታቸውን የተረጋገጠው። ባለስልጣናት ስለ አደጋው መንስኤ ምርመራ እያደረጉ ነው ተብሏል። አውሮፕላኑ የተከሰከሰው ባሳለፍነው ቅዳሜ ዕለት ሲሆን የሶማሊያ ሲቪል አቪዬሽን የአደጋውን መከሰት አረጋግጧል። እንደ አቪዬሽኑ መረጃ በጭነት አውሮፕላን ውስጥ የነበሩት በሙሉ እጅግ አሳዛኝ በሆነ መልኩ ሕይወታቸውን አጥተዋል። የሟች ቤተሰቦች መርዶ እንደተነገራቸው ነው መረጃው ያከለው። አውሮፕላኑ በምን ምክንያት እንደተከሰከሰ እስካሁን ምንም አይነት ፍንጭ የለም። የጭነት አውሮፕላኑ ከታችኛው ጁባ ዶብሌ ከተማ እየተመለሰ ባለበት ነው አደጋ የገጠመው። አውሮፕላኑ ለአፍሪካ ሰላም አስከባሪ ኃይል ሎጂስቲክ የሚያጓጉዝ መሆኑን የታወቀው ምሽት 5 ሰዓት ላይ እንደተከሰከሰም መረጃው ጨምሮ አሳይቷል። በሶማሊያ በታችኛው ጁባ የምትገኘው ዶብሌ ከተማ የአዲሱ የአፍሪካ ህብረት ሰላም ማስከበር ተልዕኮ ዋነኛ ማዕከል ነች። በግዛቱ የጁባላንድ ሰላም አስከባሪ ምድብ የኬንያ ሰላም አስከባሪ ጦር አባላት የሚገኙበት ነው። በአደጋው የሞቱ የሰላም ተልዕኮ አካል የሆኑ ግለሰቦች ማንነት ግን አልተገለጸም። የጭነት አውሮፕላኑ መካከለኛ ግዝፈት ያለው DHC-5D ቡፋሎ የሚሰኝ ሲሆን ንብረትነቱ በኬንያ የተመዘገበ ነው። 5 ሰዎችን ይዞ የነበረው የጭነት አውሮፕላን ወደ ሞቃዲሾ ኤደን አዲ ዓለም አቀፍ አውሮፕላን ማረፊያ እያመራ ነበር። የአውሮፕላኑ ባለቤት ትራይደንት አቪዬሽን ሊሚትድ የሚሰኝ የኬንያ የግል አውሮፕላን አገልግሎት ሰጪ መሆኑም ተለይቷል። በአልሸባብ የሽብር ቡድን ተመትቶ ነው የሚለው በማህበራዊ ሚዲያ እየተነገረ ቢሆንም ባለስልጣናቱ በጉዳዩ ያሉት ነገር የለም። አልሸባብም አውሮፕላኑን መጥቶ ስለመጣሉ ኃላፊነት አልወሰደም። የሰጠውም መረጃ የለም። ሶማሊያ በተደጋጋሚ ከበድ ያሉ አየር አደጋዎች የደረሱባት ሀገር ናት። ባለሙያዎች በአገሪቱ ያሉ አውሮፕላኖች እድሜ ጠገብ መሆናቸው፣ የመሰረተ ልማት አለመሟላት እንዲሁም የአገሪቱ ከበድ ያለ የጸጥታ ሁኔታ ምክንያቶች ናቸው ይላል። እንደ አውሮፓ አቆጣጠር በ2004 ሌላ የኬንያ የጭነት አውሮፕላን ሶማሊያ ውስጥ ተከስክሶ በውስጡ የነበሩ 2 ሰዎች መሞታቸውን ዘገባው አስታውሷል። አውሮፕላኑ በጊዜው የዓለም ምግብ ፕሮግራም ክልላዊ ባለስልጣናትን ይዞ የተጓዘ ነበር። ይሄ ከሆነ ከወር በኋላ ደግሞ በሶማሊያ ሀገር ውስጥ በረራ ያደርግ የነበረ የመንገደኞች አውሮፕላን ከጋርዌ ወደ ሞቃዲሾ መጥቶ በዓለም አቀፍ አየር ማረፊያው ላይ ለማረፍ በሚሞክርበት ጊዜ መከስከሱን ዘገባው አስታውሷል። በቀጣይ ርዕስ በአየር ጥቃት የተገደሉት ባለስልጣን። የተኩስ አቁም ስምምነት በፈረሰበት የእስራኤል ሐማስ ጦርነት ከፍተኛ የሐማስ ባለስልጣን መገደላቸው ተሰምቷል። ተጠናክሮ በቀጠለው የእስራኤል የአየር ጥቃት የሐማስ ባለስልጣን መገደላቸውን ቢቢሲ ዘግቧል። በደቡባዊ ጋዛ ካን ዩኒስ እስራኤል ባደረሰችው የአየር ጥቃት የሐማስ ከፍተኛ የፖለቲካ መሪ ሳላህ አል-ባርዳዌል መገደላቸውን የሐማስ ባለስልጣናት ለዘገባው ተናግረዋል። በአየር ጥቃቱ የቡድኑ የፖለቲካ ቢሮ አባል የሆኑት ባርዳዌልና ባለቤታቸው መሞታቸው ተገልጿል። በጉዳዩ ላይ ከእስራኤል ባለስልጣናት የተሰጠ ምላሽ የለም። የተኩስ አቁም ስምምነቱ ወደ ሁለተኛ ምዕራፍ ሳይሸጋገር መቅረቱን ተከትሎ እስራኤል በጋዛ ጥቃቷን አጠናክራ ቀጥላለች። ሐማስ በበኩሉ እስራኤል በኳታር በግብጽና በአሜሪካ የተፈረሙትን የተኩስ አቁም ስምምነት ጥሳለች ሲል ክስ አቅርቧል። በተጨማሪም የእስራኤል ጦር በደቡባዊ ሊባኖስ የሮኬት ጥቃት በመፈጸሙ በትንሹ 7 ሰዎች ሕይወታቸው ያለፈ ሲሆን ይህም ከሄዝቦላ ጋር ከ4 ወራት በፊት የተደረሰውን የተኩስ አቁም ስምምነት አደጋ ላይ የሚጥል ነው ተብሏል። በተያያዘ መረጃ እስራኤል የሐማሱን መሪ ገደለች። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳታቸው መገደላቸውን ሐማስ ለቢቢሲ አሳወቀ። በካን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት እስማኤል ባርሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለስልጣን ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ አመራር ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ገልጿል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስቴሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ
ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ክምችትና ለእዝ ማዕከልነት ይጠቀምባቸዋል ስትል ወቅሳለች። ነገር ግን ሐማስ ይህን ወቀሳ ፈጽሞ አይቀበለው። እስራኤል በካን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ አልባርዳዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግረዋል። የጤና ሚኒስትሩ እንዳለው በካን ዩኒስና ራፋህ እሁድ ጠዋት በተፈጸሙ ጥቃቶች 30 ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል። እስራኤል በጋዛ የምታደርሰውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ ጀምራለች። ይህም ለ2 ወራት ያህል የቆየ የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ባለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በዩናይትድ ስቴትስ የቀረበውን አዲስ የተኩስ አቁም ስምምነት አልቀበልም ብለዋል ስትል ሐማስን ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለች ሲል ይወቅሳል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውንም በሐማስ አስተዳደር ስር ካለ የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።